ግን አንተ እሷን ካላገትካት እኔ ደግሞ እገላታለሁኝ ሲሉ አማራጭ ስለሌለው እንግዲህ የብሌን እናትን ከምትሞት ይልቅ ባግታት ነው የሚሻለው፣ ለብሌንም ከምትሞትባት ይልቅ ብትታገት ይሻላታል ብሎ ስላሰበ እንግዲህ እሱ እያደረገ ያለው ለነሱ ብሎ ነው ማለት ነው። የእሷ ህይወቷ ከሚጠፋ እኔ ባግታት ይሻላል ብሎ ይሄንን ነገር አድርጎታል ማለት ነው። ግን እዚህ ጋር ያልተገነዘበው ነገር ምናልባትም ገነትን ሊጎዷት ይችላሉ ወይም ደግሞ ሊያሰቃዩት ይችላሉ ብሎ አለማሰቡ እንግዲህ ትልቅ አደጋ ሊፈጥር ይችላል ማለት ነው። ዳግም ግን በራሱ መንገድ እንግዲህ ትክክለኛ ነገር እያደረገ እንደሆነ ነው እያሰበ ያለው። እነ በኃይሉ ግን ገነትን በጣም እያሰቃዩት ነው ያሉት ማለት ነው። እንግዲህ ምግብና ውሃ እንኳን በትክክል እየሰጧት አይደለም። ይሄ ደግሞ ትልቅ ህይወቷ ላይ ችግር ሊፈጥር ይችላል ማለት ነው። እንግዲህ እየለመነቻቸውም እና እየተማጸነቻቸው ነበረ ማለት ነው። ቢያንስ እህል እንኳን ሳይሆን ውሃ አጠጣኝ ብትለውም በጣም እያሾፈባት ነበረ ማለት ነው። አስም እንዳለባትና እዚህ ቤት ውስጥ ራሱ ከጥቂት ደቂቃዎች በኋላ መቆየት እንደማትችል ስትነግረውም አየር ማግኘት እንዳለባት ስትነግረውም በጣም ተሳልቆባታል ማለት ነው። ብትማጸነውና እናቱ ልትሆን እንደምትችል ራሱ ስትለምነው በጣም ቀልዶባታል ማለት ነው። እሷ ግን በጣም ተጨንቃና ተቸግራ ነበር። እንግዲህ ይሄ ያሳገታት ማለትም የበኃይሉ ቀኝ እጅ የተባለው ሰውም እንግዲህ ጥሏት ከሄደ በኋላ ገነት የድረሱልኝ ጥሪ ለማድረግ ሞክራ ነበረ። ግን የታገተችበት ቤት ጸጥ ያለና ማንም ሊሰማት ስለማይችል ማንም በቀላሉ ሊደርስላት አልቻለም ማለት ነው። እንግዲህ አስሙም ከመጠን በላይ ስላፈናትና መቆጣጠር ስላልቻለች እንግዲህ ራሷን ስታለች ማለት ነው። ሰው ደርሶ ካላዳናትና ከዚህ ችግር ካላወጣት በስተቀር እንግዲህ እስከ ወዲያኛውም ልታሸልብ ትችላለች ማለት ነው። ትክክለኛውን ነገር እየነገረችው ነበረ። እዚህ ቤት ውስጥ ብዙ ከቆየሁኝ ህይወቴ አደጋ ላይ ነው፣ እባክህ ቢያንስ አየር ላገኝ ብላ ስትለምነው እሱ ግን አሹፎባታል። እንግዲህ በዚህ ምክንያት ከሞተችና ህይወቷ ካለፈ በዳግም ላይም ትልቅ አደጋ ሊደርስ ይችላል። ምክንያቱም መጀመሪያ እሱ ነው ያፈናትና ለዚህ ሁሉ ያበቃት። እንግዲህ እምቢ ቢል ኖሮ ወይ ሌላ አማራጮች ቢጠቀም ኖሮ ጥሩ ነበረ። እሱ ግን አፍኖና አሳልፎ ለነሱ ሰጥቷት ትቷት ሄዷል ማለት ነው። ገነት አሁን ያለችበት ሁኔታ በጣም አስጊ ነው ማለት ነው። ህይወቷን እስከ ማጥፋት ድረስ ሊያደርሳት ይችላል። ምክንያቱም የአስም በሽተኛ ስለሆነች፣ ይሄ ደግሞ አየር አጥሯት እንግዲህ ራሷን ስታ ነበረ ማለት ነው። በሌላ በኩል ብሌን ደግሞ እንግዲህ የተፈጠረውን ነገር ሳትሰማ እንኳን ሆዷ እናቷ ትልቅ ችግር ላይ እንዳለች ነግሯታል ማለት ነው። እንግዲህ ስልኳንም ስትሞክር ምንም ሊሰራላት አልቻለም። ይሄንንም ነገር እንግዲህ ለዳግም ድንገት ቁጭ ብላ እያዘነችና እያሰበች ባለችበት ሰዓት ዳግም ሲመጣ ይሄንን ነገር ስትነግረው ምንም እንዳልተፈጠረና ስለ ጉዳዩ ምንም እንደማያውቅ አስመስሎ እንግዲህ ሊያጽናናት ሞክሯል ማለት ነው። በሱ መንገድ ትክክለኛ ነገር እያደረገ እንደሆነ ነው እየተሰማ ያለው። ለእናትሽና ለአንቺ ብዬ ነው፣ እኔ ይሄንን ካላደረኩኝ ሊገሏት ይችላሉ ብዬ ነው እያለ እንግዲህ ለብቻው ሲያወራ ነበረ ማለት ነው። ብሌንንም ለማጽናናት እየሞከረና በጣም እያስመሰለ ነበረ ማለት ነው። ብሌንም እንግዲህ በጣም ስለጨነቃትና ግራ ስለገባት ትከሻው ላይ ጋደም ብላ ስለነበረ እንግዲህ ያው ሰላም ደርሳባቸው ሰላም ያሰበችው ነገር ደግሞ ሌላ ነገር እንደሆነ አስባ እንግዲህ በጣም ተቆጥታቸዋለች። እሱንም በድጋሚ ከዛ ግቢ እንዲወጣም ነግረዋለች ማለት ነው። ብሌንንም እንግዲህ ምን አይነት ባለጌ ልጅ እንደሆነች ነግራታለች። ይሄንን ነገር እዚህ ፊት ለፊት ከማድረጋችሁ ይልቅ ተደብቃችሁ ብትባልጉ ይሻላችሁ ነበር ብላ ፈጽሞ ያላሰቡትን ነገር እንግዲህ አስባ ተናግራቸዋለች ማለት ነው። እነሱ ሊያስረዱ ቢሞክሩም ግን እሷ ማዳመጥ አልፈለገችም ማለት ነው። እንግዲህ ብሌን አሁን ላይ ያለችበት ነገር በጣም የሚያስጠላ ነው ማለት ነው። ስሜቷ በጣም ዝምርቅ ብሎባታል። እነሱ ከሄዱ በኋላም እንግዲህ ሰላም ይሄንን ነገር መናገር እንደሌለባት ተሰምቷታል። ግን አንዴ ካፏ ስለወጣ ምንም ማድረግ አትችልም ማለት ነው። ይሄንን ነገር ቢያደርጉ ራሱ መብታቸው ነው። ለምንድነው እንደዚህ እየተናገርኳቸው ብላ ራሷንም እየወቀሰች ነበረ ማለት ነው። ግን አንዴ ስላስቀየመቻቸው ምንም ማድረግ አይቻልም። እነሱ ግን እሷ እንዳሰበችው ሳይሆን ያው ዳግም ብሌንን እያጽናናት ባለበት ሰዓት ነበረ ማለት ነው። እሷ ድንገት ደርሳ እንግዲህ ዳግምንም ለድጋሚ ከቤት ለቆ እንዲወጣና ሌላ ቤት እንዲፈልግ ነግረዋለች ማለት ነው።
ሌላው እንግዲህ ቃል ነች። ቃል ያው ብሌን ላይ እያደረሰችባት ያለችው የስነ ልቦና ተጽዕኖ በጣም አስቸጋሪ እየሆነ ነው ከእለት በእለት ማለት ነው። እንግዲህ ምንም ሳታደርጋትና ምንም ሳትላት እንግዲህ ውሃ ላይሏ ደፍታባት እንድታዝንም አድርጋታለች ማለት ነው። እንግዲህ በተመሳሳይ ሁኔታ የቃል ጓደኛ ነኝ ተብዬ እንግዲህ እቤት ውስጥ መታለች። ይሄንን ነገርም ደግሞ እንግዲህ የልጅነት ጓደኛዋ ነኝ ስላለቻት ነበረ ብሌን ያስገባቻት ማለት ነው። ቃል ደግሞ ይሄ ነገር እንዲፈጠር አልፈለገችም። ምክንያቱም ማንነቷን ከስር መሰረቷ ስለምታቅና ያው የሰላም ልጅም እንዳልሆነ ስለምታቅ ሚስጥር ታወጣብኛለች ብላ ስላሰበች ነበረ ብሌን ላይም ውሃም የደፋችባት። ስለዚህ ሁለተኛ አንቺ እኔ ያለኔ ፍቃድ እኔ የሚፈልግ ሰው ሲመጣ እዚህ ቤት ውስጥ እንዳታስገቢ ብላ እንግዲህ አዋርዳትና ውሃም አፈሳባታለች ማለት ነው። ቃል እንግዲህ አሁን ሚስጥሯ በሙሉ ጋሃድ ሊወጣባት እየደረሰ ነው የሚመስለው። ምክንያቱም ጓደኛዋ ደግሞ ምን ስለምንም የማትጨናነቅና እንዳመጣላት የምታወራ አይነት ሰው ስለሆነች ሚስጥሯንም ልትናገርባት ትችላለች። እሷም ይሄ ነገር ነው ያሰጋት ማለት ነው። እንግዲህ ከቤት ውስጥ እንድትወጣ ልታደርግ ብትሞክርም ድንገት ሰላም መታ የልጅነት ጓደኛዋ እንደሆነች ስትነግራት በጣም ደስ ብሏታል ማለት ነው። ቃል ግን ይሄንን ነገር በጣም አላስደሰታትም ማለት ነው። እንግዲህ ልጅቷም ሰላም የቃል እናት ነኝ ስትላት በጣም ደንግጣለች ማለት ነው። እናቷ እንዳልሆነ ስላወቀች ያው ቃል ደግሞ ይሄን ነገር ሚስጥሩ እንዳይወጣ አስቀይሳለች ማለት ነው። ሰላም ምንም የጠረጠረችው ነገር የለም። ቃል ግን በጣም ተጨንቃለች። የልጅቷ እዛ ቤት መቆየት በጣም አላስደሰታትም። አንድ ሚስጥር ልታወጣባት እንደምትችል ገብቷታል ማለት ነው። ግን ብዙም ሳይቆያው ሰላም ቀጠሮ እንዳላት ተናግራ ስለሄደች ቃልና ልጅቷ ብቻቸውን እያወሩ ነበረ ማለት ነው። ወሬያቸውን ደግሞ ብሌን ሰምታቸዋለች። ከዚህ በፊት እንግዲህ ቃል ሰላምን በተደጋጋሚ ጊዜ ልትገላት እየሞከረች ነበረ። ይሄንን ደግሞ ያው ብሌን ታውቃለች። ከአንዴም 2-3 አድናታለች። አሁን እንግዲህ ለእናቴ ነች የምትላት ልትገል እንደፈለገች አሁን ግልጽ ይሆንላታል ማለት ነው። እንግዲህ ከጓደኛዋ ጋር ሲያወሩ ቃል የሰላም ልጅ እንዳልሆነችና እዚህ ቤት እየገባችው ሀብትና ንብረት ፍለጋ ያው ከወንድምየዋ ጋር ተመሳጥራ እሷን አስወግደው ሀብቷን ሊወስዱ እንደሆኑ ለጓደኛዋ ስትነግርና ያለውን ነገር ለእሷ ስትነግራት ነገር እንዳታበላሽባት ሚስጥሩን ማወቅ ስላለባት ለእሷ እየነገረች ባለችበት ሰዓት እንግዲህ ብሌን ሁሉንም ሚስጥር ሰምታለች ማለት ነው። ሀብትና ንብረቱንም እንዴት ልትወስድ እንደፈለገችም ስታወራ ሰምታለች። በኃይሉም የሰራው ወንጀል ፋይል እንዳላትና እሱን ካሳሰረች በኋላ ደግሞ ሰላምን ትገላለች። ሰላም ከሞተች በኋላ ሁሉም ሀብትና ንብረት የሷ እንደሚሆን ስታወራ እንግዲህ ሰምታለች ማለት ነው። የቃል ማንነትና እንግዲህ ሚስጥሯ ተደብቆ አልቀረም። ራሷ እንግዲህ ለሰው ስታወራ ለጓደኛዋ ስታወራ ብሌን ሰምታባታለች። ብሌን ደግሞ ካሁን በኋላ እንግዲህ ቃልን እንደ ሰውም ልትቆጥራት አትችልም ማለት ነው። ምክንያቱም አንደኛዋ ሚስጥሯን ስለሰማችበት፣ ሁለተኛ ደግሞ በተደጋጋሚ ሰላምን ልትገላት እንደነበርና እዚህ ቤት ውስጥ ለምን አላማ እንዳለች ያው ቃል ብሌን ስላወቀችባት ቃል አሁን ለብሌን ያላት አስተሳሰብ ሊቀየር ይችላል ማለት ነው። ብሌንም እንግዲህ በሰማችው ነገር በጣም ግራ ገብቷታል ማለት ነው። እየተፈጠረ ባለው ነገር ግራ ስለገባት እንግዲህ ምሳ በልተው ስለነበረ እጃቸውን ልታስጣጥባቸው የያዘችውን ማስታጠቢያም በድንጋጤ ስትለቀው ያወሩትን ነገር እንደሰማቻቸው ቃል አውቃ እንግዲህ ድንብርብሯ ወጥቷል ማለት ነው። ሚስጥሯ ገሃድ ወጥቶባታል። ከእንግዲህ ምን ልታደርግ እንደምትችል ባናቅም ግን አሁን ላይ የቃል ሚስጥርና ማንነቷ ገሃድ ወጥቶባታል ማለት ነው።